ሰበካ ሄሬ ምትረጨ ሄሬ ሞትነ እየሰበኩ ያገለገልኳችሁ ያለው አንድ ነገር ደግሞ እናገራቸው ለካን ሰበ ጫማ ወጥና ነራ ወጥተ ነው ካልሰነ ነው ለበ ማራ ሃይሽ ነው ይነሮ እንሰ አፕሮኩ ጥሩ ነው ሐራለው ሰው ሰቡ ነው ምትለታ ከነግዶ አነን ኩራይ ለካ ሄደን ሐራሆጎቶ ሐራለው ሰብ ሸለቀ ባደረ ቆለና ነው ጦሪቶ ሃይሽና ሐራቶ ገደ ሐረንሳይ ሶካ አና አብና በዚያን ቀን ያው እነርሱ ካልሲም አድርገዋል ጫማም እኮ አለ እግራቸው በጫማ ውስጥ ነው ያለው ነገር ግን እድፍና ጉድፍ አለበት ያ መታጠብና መጽዳት አለበት እንዳይሄዱ የተከለከላቸው ዛሬ ደግሞ ያኘ ብቻ ሳይሆን አንተም እንዳትሄድ እግር እያለ የተከለከልክ ዛሬ ትታጠባለህ ትነጻለህ እንዳትሄድ ያደረገኝ ካንተ ላይ ይፈታል አሁን አንተም ትሄዳለህ የሚል መልእክት መጥቶልሃል በዚህ ውስጥ ሆነን ሃይሻማት ለተመጣ ባለዶ ከመታጠብ ጋር ያሉ ነገሮች ሃይሻማት አማዲሲስ አንተ ተኖረ ኩላን ሰራቲ አሁን ከመታጠብ ጋር ያለውን ነገሮች ከኋላም ካለው ነገር ጋር አያይዞ ሊነግራቸው ሀብቲን ቀጠለው ይሄ ሾኩላን ሰራቲ ከዚያን በመቀጠል ደግሞ ሾት ሊነግራቸው ነው ዋና ሄሾቴ ዋናው ሾት ነው ዋና ግዶድ ሎሳማቴ ዋናው ውስጠኛ ውስጣዊ ማንነት መሰራት ግዶድ ሎሳማ ሆጊሮ አንጋ ደውሪትና መለሰኒ በቆማችሁበት ሆናችሁ እጆቻችሁን አወዝውዙ ለወገ ሸዳገተና አንጋ ለመለላሰ አወዛውዙ እጆቻችሁን በደንብ ለደላ ደግማችሁ አወዛውዙ አኒ ለወቃዲ ኦሪትና ወያደነ ማጋኑ አሳክሪ ብሎ ይየ እግዚአብሔር የማያደርገው ነገር የለም በል ይየ ለወጋ ይየ አንምተገኝ Anga de parrase yeye la ballo. Anga to botta sinona ni. Hanni kitto ne kapnon. Ammana teche dan ammana teche dera batem ተሳተ kitto. በዚህ ሰዓት ውስጥ በእምነት እንድትናገሩ ይፈልጋለሁ እጆቻችሁን አንሱና ያነሳችሁትን እጅ ዘርግታችሁ እግዚአብሔር የማያደርገው ነገር የለም በሉ በእምነት Konnekale lendu moro makaka ledani konnekale. Ofolle balon koy. Laachum kuch balu. Maganu kale laknem. የእግዚአብሔርን ቃል እናያለን ለወደማ ማሰነ ግደ ኢነሪ ሄጦት አጋረ ሰምሚትን አጋረ ብዙ ህመምተኞች በጉባኤ ውስጥ ያላችሁ በተስፋ እግዚአብሔርን ዝም ብላችሁ ጠብቁ ማጋኑ አዋና አሳና አጋረ እግዚአብሔር ይናገራልና የተናገረውን ያደርጋልና ጠብቁ ሰምሚነ ቀላው በሮ የወሞንና ሰምሚነ ኮልዳነም ቃለ ማጪሽነም ዝም ብለን መተና እንመለስም ትላንትናም ተናግሬያችኋለሁ የእግዚአብሔርን ቃል እንሰማለን ባሎን ኮሎፖኖ ደውለዎን ሺሙ ኢላማ ባላንቲ ሰምሚነ ማጪሽ ሁላችሁም ታላላቆችም ታናናሾችም ትውልድ ሁሉ ነፍስ ያላችሁ ሁሉ ዝም በሉና ጠብቁ ወዳንክኒ አማንተ ማጋኑ ቃለ ማጪሽ በልብህ አምነህ የእግዚአብሔርን ቃል አድምጥ ስማ ማጋኑ ቀራሞቶ ቀራክትራራ ባላጤ ዳኖ ዶጎ ሲያኖ ሰነቢፋኖ ባላጤ እግዚአብሔር በልቤ ውስጥ የተቸገርክበትን መቸገር ሊፈታልክ እግዚአብሔር ወዳንተ የሚመጣበት መንገድ መስተካከል አለበት ቀድሞ ባላጤ ዶጎ ሲያኖ በመጀመሪያ መንገዱ መጠረግና መስተካከል አለበት ዶጎ ጩፋንተ ደና ሀነዲ አንፋይ መንገድ ተዘግቶ እያለ መሄድ አይቻልም ለብሾ ገደ ለምሳሌ ሀካ ቆባን ማኑር አዲሮ ከዚህ ከውጪ በኩል ሰው ቢጮ ኮንጣ ሆጣ ይሄ አጥር ነውና ዶጎ ጩፋንተ ነውና መንገድ ተዘግቷልና ከዋህን ገዶንደ ማረ ጎባኑ ሀገትን ሰዳንፋይ ተወዲ በኩል ሄደን መንገዱ ስለተዘጋ አጥር ነውና ተውጪ ያለውን ሰው ስለጮኸ ማዳን አይቻልም ግዳንዲናይ አይቻልም
na dogo fanama no balate መንገድ መከፈት አለበት ቀድሞ kidner artina hedino manni እናንተ እየጮኻችሁ ያላችሁ ሰዎች balate kidner maganu kidner wadote danno tirare dera hirofule danno ti dogo fanama sisao እናንተ ለምትጮት ጩኸት እግዚአብሔር እንዲደርስላችሁ እግዚአብሔር የሚመጣበት መንገድ ቀድሞ መከፈት አለበት። መጽሐፍ ቅዱስን ከላነም መጽሐፍ ቅዱሳችንን እናያለን። መገኑ ቃል ግቶ ዮሐንስ ወንጌል መገኑ ቃል ላነም በመጽሐፍ ቅዱሳችን ቃል ክፍል ውስጥ በዮሐንስ ወንጌል የተጻፈውን የእግዚአብሔርን ቃል እናያለን። ከነ መጽሐፍ ቅዱስን ከግቶ በዚህ መጽሐፍ ቅዱሳችን ውስጥ ማላእነና ቀደ ፋንታይ ጮባኖ ግቶ ይገ የሚያስደንቁና የሚያስገርሙ ነገሮች አሉ በውስጥ ከነ ግቶ ማላእነሪ ማቲ በዚህ ውስጥ ሆነን የሚያስገርሙ ነገሮች ምንድናቸው ካላችሁ ወዳንክ ግቶን ለአጥወቴ ሊንከ ወዳንክ ግቶ ብረት አድን ሰላኔ ሞሪሄራው በውስጥና በልብህ ስታስብ በእኛ በልባችንና በውስጣችን አምጥተን የምናገናኘው ነገር አለ። ኢየሱስ ክርስቶስ ኢየሩሳሌም ተሄና ጌታችን ኢየሱስ ክርስቶስ በኢየሩሳሌም እያለ ሀቴስ አተግቶ ምትስራት አሰሆኖ ፋሲኩ አያኔ አና በዚያን በዓመት አንድ ጊዜ የፋሲካ በዓል በሚከበርበት አንድ ያደረገው ስርዓት አለ። ሀኩኖ ማቲ ያ ምንድነው? ዮሐንስ ወንጌል ተናሳሰተ ለካ ሃይሾ ባላቴ በዮሐንስ ወንጌል ምዕራፍ 13 ላይ ቀድሞ እግራቸውን አጠበላቸው። ተነግቶ በዚህ ውስጥ ለካንሳ ሃይሸ ካየም እግራቸውን አጥበው ከተነሳ ምቶ ቃል ጨሪዮ አንድ ቃል ተናገረ። ማት ጨሪዮ ነው የተናገረው። ማላእነና ዳገፋንታይ ቃል ጨሪአይ ነው። የሚያስገርምና የሚያስደንቅ ነገር ነው የተናገረው። ኩላይናው ሮሳኖ ቴቲ እየነገራቸው ላለው ለተማሪዎቹ ነው። ኩሊሳ ወይቴ በነገራቸው ወቅት ምትዳገት ኩላይናው አንድ አስገራሚ ነገር ነግሯቸዋል። ፋሲኩ አያኔ አና ኮንገደሳን አኔ አማንዳኔ አኔ ሀሬሞ ወካንና ለዶቃ ኪት ሀዳዳን ዲቲናይ ሀሪሾ አኔ ሀሬሞት ዶጎኖ ኪና ዲላክናኪት የኩሌውንሳ በዚያን ቀን እግራቸውን አጥቦላቸው ከተነሳ በኋላ ለፋሲካ በዓል እኔ ይሄዳለሁ። ያንን የኔን መሄድ ከኔ ጋር ተከትላችሁ መሄድ አትችሉም፣ ምክንያቱም በዚያን መንገድ እናንተ መሄድ አትችሉም እና ብሎ ነገራቸው። ጴጥሮስ ጠሞጣሜዎሲ ለተናገራቸውም ቃል ጴጥሮስ እንደገና ጥያቄ ጠየቀው። ምዕራፍ 13 ከቁጥር 36 ላይ ጥያቄ ጠየቀ። ጴጥሮስ ጠይቀው ምን ሆነን ነው አንተ የምትሄድበትን መንገድ እኛ መሄድ የማንችለው ብሎ ጠየቀው። አኔ ሀሬሞት አኔ ረመሳለቴ ኪደከ ሀራው ግናው መሳለነ ኪዳፍራቲ አኔ ተገገ ሀሬሾ ለዳፍና የኩሌውንሳ ለሱ ለዚህ ደግሞ ጴጥሮስ ለጠየቀው ጥያቄ እኔ የሚሄድበት መንገድ እኔ ያንን መንገድ እንደሚሄድ በትንቢት የተነገረብኝንና የተነገረኝን ቃል ነው። ስለዚህ እናንተ ለእናንተ በተነገራችሁ መንገድ ነው የምትሄዱት፣ ይሄንን መሄድ አትችሉም ብሎ መለሰ። ሀታ ቃላ ነው ዲኪዮ ያን ብቻም አይደለም ገደንሳ ሀተነ ዶጎ ሀሬ አኒ ጉዱሞ ገደንሳን ይአትረው ሀሩንሳ ተወና ይታተጨ ኢየሱስ ጴጥሮስ ያንን መንገድ እኔ ሄጄ ከጨረስኩ በኋላ ያን በዚያን መንገድ ደግሞ አንተም በኋላ ትከተለኛለህ ብሎ ደግሞ ለጴጥሮስ መለሰለት። ኮነ ቃል ጨረ ካኤ ይህንን ቃል ተናግሮ ጴጥሮስ ከያናግቶ ኢላራሂት ካር እስራኤል ፖሊስ ካኤ ያ ነገር በሆነ ጊዜ ጴጥሮስ ለሚደርስበት ነገር ምን እንደሚሆን ለጴጥሮስ ነግሮት አኩ ገደንሳን ከዚያን በኋላ ቶናሾለት አና ወለን ለመሰውን ከይንሳ በምዕራፍ 14ኛው ምዕራፍ ላይ ደግሞ ልባችሁ አይታወካላቸው። ኢየሱስ ዮሐንስ ወንጌል ላይ ኮነ ቃል ሰከተ ነው ከባደ ተፋሲኩ አያኔ አናት ኮነ ቃል ጨረ ነው። ጌታችን ኢየሱስ ክርስቶስ ያንን ቃል እየተናገራቸው ያለው በዓመት አንድ ጊዜ በሚከበረው በፋሲካ በዓል ወቅት ነው። ሀቴ ያናግቶ በዚያን ወቅት ውስጥ ነው። ሀቴ ሰዓት ላይ ጮሪ ከባደ በዚያን ሰዓት ውስጥ የሆነው ነገር እጅግ በጣም ከባድ ነው። እጅግ በጣም የሚያስገርም ነገር ነው። ከዚያን በኋላ ኢየሱስ ኢየሱስ ክርስቶስ የሚያስገርምና የሚያስደንቅ ትምህርት አስተማራቸው። ያም የሚያስተምራቸው ትምህርት ምንድን ነው? የሚናገረውን ተናግሮ ጨርሶ ከዚያን በኋላ አንድ አስገራሚ ነገር ነገራቸው። ምዕራፍ 15 ከቁጥር 1 ላይ ይህንን አስደናቂና አስገራሚ የእግዚአብሔርን ቃል እናያለን። አሁን ይህ ቃል እየተነገረላቸው ያሉት ቀድሞ
እግራቸው ለታጠበላቸው ነው። ሃይሽነ ካኖይ ቀድሞ ታጥበዋል። ለካ ሃይሽኖይ ለታጠቡት ነው። አው ለካ ማራሽኖይ እግራቸው ለምንድን ነው እግራቸውን ያጠበላቸው? ለካን ሰቁሱራንተ ከሽቶ ለካን ሰሳቡይ ባዮ ለካን ሰራሁ ለው ጫፉ ነው ጫፉ ከእካትዮ ለካን ሰአና ነው ሐራለው አልብራ ይትሮባ ደረቆላው ሰቡ ነው ሳሻላቂታው እግራቸው ቀድሞ ታስሮ ነበር በእስራት። አሁን እግራቸው ተፈታላቸው። ከዚያም በኋላ ደግሞ እግራቸው ጭቃ አለበት። ያ ብቻም አይደለም ይረግረግ ውስጥ ነው ያለው። ስለዚህ ስለሚያድጥና ስለሚያንሸራትታቸው እንዳይሄዱ ሲከለክላቸው ከነበረው እንዲወጡ ነው የታጠበላቸው። ሰበካ ሄሬ ምትረጨሬ ሞነ እየሰበኩ ያገለገልኳችሁ ያለው አንድ ነገር ደግሞ እናገራቸው። ለካን ሰበ ጫማ ወጥና ነራ ወጥተ ነው ካልሰነ ነው ለበ ማራ ሃይሽኖ ይድሮ እንሰ አፕዮኩ ጥሩ ነው ሐራለው ሰው ሰቡ ነው ምትለታ እተነግዶ አነን ኩራይ ለካ ሄደን ሐራሆ ጎቶ ሐራለው ሰብ ሸለቂተ ባደረቆለና ነው ጦሪቶ ሃይሽናይ ሐራቶ ገደ ሐሪንሳይ ሶካ አናው አብናይ በዚያም ቀን ያው እነርሱ ካልሲም አድርገዋል፣ ጫማም እኮ አለ። እግራቸው በጫማ ውስጥ ነው ያለው። ነገር ግን እድፍና ጉድፍ አለበት። ያ መታጠብና መጽዳት አለበት። እንዳይሄዱ የተከለከላቸው ዛሬ ደግሞ ያኘ ብቻ ሳይሆን አንተም እንዳትሄድ እግር እያለ የተከለከልክ ዛሬ ትታጠባለህ፣ ትነጻለህ፣ እንዳትሄድ ያደረገኝ ካንተ ላይ ይፈታል። አሁን አንተም ትሄዳለህ የሚል መልእክት መጥቶልሃል። በዚህ ውስጥ ሆነን ሃይሻማት ለተመጣው ባለዶም ከመታጠብ ጋር ያሉ ነገሮች ሃይሻማት አማዲሲስ አንተ ተኖረ ኩላን ሰራቲ አሁን ከመታጠብ ጋር ያለውን ነገሮች ከኋላም ካለው ነገር ጋር አያይዞ ሊነግራቸው ሀብቲን ቀጠለው ይሄ ሸኩላን ሰራቲ ከዚያም በመቀጠል ደግሞ ሕይወት ሊነግራቸው ነው። ዋና ሄሾቴ ዋናው ሕይወት ነው። ዋና ግዶድ ሎሰማቴ ዋናው ውስጣዊ ማንነት መሰራት ግዶድ ሎሰማ ሆግሮ ውስጣዊ ሕይወት ካልተሰራ ሞባድ ማኖ ዲኪዮ ካፖሆ ውጫዊ ማንነት ምንም አይደለም፣ ውሸት ነው። ክርስቶስ ተቆይሳ ክርስቶስ እንዲህ አላቸው። ቶና ኦንቴ ምትኪሮይ ነባባና ላኢናይ ምዕራፍ 15 ከቁጥር 1 ላይ ደግሞ እናነባለን። ወነበይቾ ምትቾ ሐቅቾ ወይኔ ተይናታ ላኢናይና እሰ አናት ለወለ ላኔሞ ዛሬ በዚህም ቃል ክፍል ውስጥ አንዲት ወይን የምትባል ዛፍ አለች። ከሷ ዛፍ ጋር አያይዘን ነው ብዙ ነገር የምናየው። ላኔም እናያለን፣ ሮንሴም እንማራለን። ዮሐንስ ወንጌል ቶና ኦንተ ላና ከሽኖ ሞቴው መገና ያን ቁላብ ያንኖ ከብኖ ነው ማከሽኖ ዮሐንስ ወንጌል ምዕራፍ 15 ብዙ ጊዜ ስናገለግል የቆየንበት ነው። ዛሬ ግን የእግዚአብሔር መንፈስ የሚለንና የሚነግረን ነገር አለ፣ እናያለን። ተነግቶ በዚህ ውስጥ ሆነ አናባምበ ቃለ መገኑን ንሃ እናነባለን የእግዚአብሔርን ቃል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የምኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። እዚያው ጠብቃሁ ኮያ ማጭሽ አሁን በዚህ ስሙን መጽሐፍ ቅዱስን ከግዶም በመጽሐፍ ቅዱሳችን ውስጥ ዶቹ ለብሽ ነው ሞቱ ለብሽ አሰደቀ ይው ጌታችን ኢየሱስ ክርስቶስ የተናገራቸው ምሳሌያዊ አባባሎች ብዙ አሉ። ሳዳቴ በከብት ወይቹኒ በአውሬ ወይኒ በውሃ ባቶተኒ በመሬት ለብሽ ነው ለውሃ ብዙ ምሳሌያዊ አባባሎችን ተናግረዋል። ማኑ አናም በሰዎች ላይ ዳዳት አናም በሕዝብ ላይ እስራኤል አና በእስራኤልም ላይ ተነግቶ ወይነ ተናሐቅቾ ከባንተ ሮሳኖ ተኩላሄ ኖኒ ከዚህ ሁሉ አባባል ተለይቶ ወይን የምትባለዋ ዛፍ ግን ለተማሪዎቹ እየተነገረች ነው። ተነግቶ በዚህ ውስጥ ተነ ወይነ ተናሐቅቾራ በእቺ ወይን ለምትባለው እንጨት ለቦጌሻ ለወትሮ ነው ሰይሰ አናም በዚች ዛፍ ላይ ብዙ ትርጉምና መገለጥ አለ። ተነ ሐቅቾ እቺ ዛፍ ዳሮሰ ነው እኮ ቅጠሏም ይሁን እሰት በቃ ቶቹ ኩጆ ይሰው በቃ ለግቶ አግችናቴ ሆሮን ሲና ይሰው ወጣው በቁማሰ እኮ አግችናቴ ሆሮን ሲና ቅጠሏም ቢሆን ፍሬዋም ቢሆን እሷ ለመድኃኒትነት ነው ሰዎች የሚጠቀሙባት። ተነ ሐቅቾ ባላተ ካንሶ ኖሃቲ ይህችን ዛፍ ቀድሞ የተከላት ኖህ ነበር። ኖህ ካሲ ወይቴ ኖህ በተከለው ጊዜ ወላቲ ካሲዮ እንዲሁ አልተከለም። ሀቴ ያና ግዶ
don ajujan na mitoje la elosa wetena la elosa nona no konne loso gabare tenne wena takichora wana gabare no adi kala qamaqafa onse ሞት አና በዘፍጥረት ምዕራፍ 9 ከቁጥር 20 ላይ በዚያን ጊዜ ሰዎች አንድ ነገር ሲሰሩ ዝም ብለው ከመሬት ተነስተው አይሰሩ። ምክንያቱም መገለጥንና መለኮትን በእግዚአብሔር መንፈስ አይተው ነው የሚተክሉትና እሱ ደግሞ አይቶ ነበር የተከለው። ወይነተና ሐቅቾ እስራኤልተ ኦሶ ማስዳ ወይተ ኢኮ ካስዳ ወይተ ኢኮ መገኑ ማስዶ ተሰአፋ መገኑ ግንቦን ሰተናፋ ወይነተና ሐቅቾ ካስሮ ላልቱሮ መገኑ ተሰጣፋ የእስራኤል ልጆች ወይን የምትባለዋን እንጨት ሲተክሉ እንደገናም ደግሞ ለምርቃትና ለአንዳንድ በዓላት ልጆቻቸውን እንኳን ሲመርቁ ያቺ የተተከለችዋ ወይም ሲታፈራ ነው መኖራቸውን አለመኖራቸውን እንደ ምልክትነት የሚጠቀሙባት መጥፎውንና ነገሩን መልካሙን ለይቶ ከዚህ ዛፍ የተነሳ ነው ከእግዚአብሔር ጋር እንኳን መኖራቸውንና አለመኖራቸውን የሚለዩ ልጆቻቸውን ሲመርቁ በወይን ዛፍ ነው እንጨት ነው በዚያን ፍሬ ነው የሚመርቁት። ዘፍጥረት ምዕራፍ 27 ከቁጥር 28 ላይ ይስሐቅ ያዕቆብ ማስት ነው ተማሶን በዚያን ምርቃት ነበር ይስሐቅ ያዕቆብን የመረቀው። ያን ብቻም አይደለም ወይኔ ሐቂቾ አያና ግዶኖ ቀረሞ ይስሐቅ ይሪሮ ሐቀስ ቀርኔ ያኖሮ ሪዮት እንዲከታኖ እጆ ማለት ነው ይስሐቅ ይሪሮ ያው የታመመና ለሞት እንኳን የደረሰ ሰው የወይኑን እንጨት በይልሙ ካየ በዚያች ዛፍ ነው ምልክትነትን ሊያይ የሚችለው። ሊሞት ያደረሰበት በሽታም እንኳን ቢኖር ያንን በህልም ካየ ያ ሰው ይድናል። ከለካው መጻፋሽ ወሎትና ሆንሰተ አና አናባብንድሮ ተናለመተ አና ዮሴፍ ወይኔ ታቂቶ ትሎ ጋሩ ነው። አሁን ዘፍጥረት ምዕራፍ 40 ከቁጥር 12 ላይ ደግሞ ሲታነቡ ያንን የወይንን ዛፍ መገለጥና ህልም ዮሴፍ የፈታበት አይነት አለ። ዛሬ የሚነግራችሁ ነገር አለ። በማስተዋል ወደ እኔ ተመለሱና አድምጡኝ። እስራኤል ተኦሶ ጡቦ በአራካ ኦሮማጋኖ አንተን ሰቆፈራት ነው ወይኔ ታቂቶ ሊሶካሶ አንንሳ የእስራኤል ልጆች ኃጢአትን ሰርተው እግዚአብሔር ሊጨርሳቸው ነው ተብሎ ከተነገራቸው በወይን እንጨት ዛፍ ነው ምልክትነትን አይተው የሚያዩት። መሳላንቹ ኢሳያስ ቀማያና ግዶ ለና ኦንተተ ሰተኪሮ አና በኢሳያስ ትንቢተ ኢሳያስ ምዕራፍ 25 ከቁጥር 65 ከቁጥር 8 ላይ ኢሳያስ ወማጋኑ ዳይ ነው ወደ ኢሳያስ እግዚአብሔር መጣ ተቆየቀሪው እንዲህ ብሎ ተናገረ። ተነጣጋይ ይህን ሕዝብ ተቆየሳ እንዲህ በላቸው ወይነተ ሐቂቸው ሁንድሮሮ ሲአና ሄለና ድምራም ታወይሎይና ሀተነሶ ከኮልተ ከኤጎሙ አና ሄለና ድሬላይና ገሞቱ ነፋ ኦፕሮ ገሞቱ ጋትሎይና ካያን ልይ ከነግቶ ወይነተ ሐቂቸው ላልተራ ከቆት ድምራም ታኖ ይልን ተገደ kinneti kaayyo'ne no murantata beekiti odiba inaana ይታወታ ተቀቀረ ሶካሳይስን ኢሳያስና ኢሳያስን እግዚአብሔር አሁን አንተ እንድትላቸዋለህ የተንጀረገገው የወይን ዛፍ እንደተንጀረገገ ፍሬ ይዞ ከፍሬው ጋር አይቆረጥምና ግማሾቻቸው በከፊል እንኳን ቢጠፉ ከፊል ግን የቀራችሁ አትጠፉምና እግዚአብሔር ያድናችኋል ብሏችኋል። አትቆረጡም አትጠፉም ብለህ ንገራቸዋለሁ። ወይነተ ሐቂቾን ንጋቶን ሰላላም ቦይሳ በዚያን ወይን ዛፍ ምሳሌያዊ አባባል መዳናቸው ተነገረላቸው። በወይን ዛፍ ምሳሌያዊ አባባል ውርሳቸው ተነገራቸው። ምን ጊዜም ለመቆረጥ ለሚሳር ወይም ለመቆረጥ አይመከርም። የወይን ዛፍ ወይን የምትባል ዛፍ ግን በደጋ ምድር የምትተከል በፀሐይ ሙቀት ወዳለበት ወይን በዚህ በለምለም ምድር ላይ አይተከልም። በበረሃ በደረቅ መሬት ላይ ነው የሚተከለው። ደረቅ ምድር አትፈራም፣ ፍሬም ያፈራል። ድንጋይም አትፈራም፣ ፍሬ ያፈራል። ንፋስ አይሰብረውም፣ ፍሬ ያፈራል። እጅግ በጣም ዝናብ ሲበዛባት ጎርፍ ይዟት አይሄድም። ስሯም የሚነቀነቅ አይደለም፣ ቢሰበር አይሰበርም። ፍሬዋ
የሚበላ ለመድኃኒትነት የሚቀየር ነው። ከነህ እጆ ይቺ ዛፍ ሞተችን ከክርስቶስ ኢየሱስ እስራኤል ተቆሶ አማንታ ዳግራ ጌታችን ኢየሱስ ክርስቶስ ይህንን የወይንን ዛፍ የእስራኤል ልጆች ስለሚያምኑ ሙርቆ የሪንሳ ድንቅ ነገር ተናገረባቸው። ያን ኩሊንስ እንዲህ ብሎ ነገራቸው። ወይኔ ተበ ደማተ ሐላላኛ ደማተ ወይኔ አኔት ይንሳ እውነተኛ የወይን ግንድ እኔ ነኝ አላቸው። ሐላላኛ ወይኔ ደማተ የኩለንሳ እውነተኛ የወይን ግንድ ብሎ ነግሯቸው ሀቡ ደንሳን ተነ ወይኔ ሎንሶ ዋና ሎሳሲቹ አና ያትየ ኢሰ ሎንሶ ይህንን ወይንንማ የሰራው የተከለው ገበሬው አባቴ ነው ብሎ የአባቱ ነግሮ አንያ ሎንሶ ተይሰየ አባቴ የሰራው ነው እሱ ብሎ አሎ ሎንሶ ተየ ሌላ ሰው አልሰራትም ብሎ ተነግቶን ካና ደማተ ተነ ወይኔ አኔት ይይ የዚህ የወይኑ ግንድ ግን እኔ ነኝ አላቸው። ተነግቶ ወይኔ ደማተ ኩለካ በዚህ ውስጥ ሆነን የወይኑን ግንድ ነግሮ ሀቡ ደንሳን ምትሮሶሮሲ ሲንሳ ከዚያን ቀጥሎ አንድ ትምህርት አስተማራቸው። እናንተ ግን ለእኔ ቅርንጫፎቼ ናችሁ አላቸው። አሁንማ ድንቅ ነገር ምስጢርም ያለው እዚህ ምንድን ነው ምስጢር የሆነው ነገር? ድንቅ ነው ስሙ። ቅርንጫፍ ሆናችሁ ሳለ በእኔ ላይ እያላችሁ ቅርንጫፍ ሆናችሁ ሳለ ነገር ግን ፍሬ የማታፈሩና እዛው ከደረቃችሁ አለ ምትግና ንቆጣለም ከጋ ከቸኖና ሲናኖና ሲናት አና ቀጣዋለላ ኢናና ከነ ሞላ ቀጣዋለላ እሳቱ ከዱላ አሁን እስቲ በዚህ ይኸውና ካጠገባችን ዛፍ አለ። ወደ ላይ ደግሞ ስትመለከቱ በዛፉ ላይ ቅርንጫፎች አሉ። ከቅርንጫፎቹ ሌሎቹ ለምልሞ አንዳንድ እስኪ የደረቁ እንጨቶቹን ይሁኑ ድምሮን አልተቆረጠም። ለምንድን ነው የደረቀው? አሁን እስኪ ትርጉም ስጡ። ይኸውና ይሄ ቅርንጫፍ ነው። ይኸውና አብቧል፣ ቅጠል አለበት። ለምንድን ነው ባጠገቡ ያለው ደግሞ የደረቀው? ምንድን ነው ችግሩ? ተቆርጧል? አልተቆረጠም። ይኸውና ወደ ወይኑ ዛፍ አሁን ወደሚናገር ከመሄድ ቀድሞ ባጠገቡ ያለውን ዛፊ ያውና ሌላኛው ቅጠልም አለበት አብቧል፣ ሌላው ግን ባጠገቡ እያለ ደርቀዋል። ይኸውና ብላው ላይ በቅርንጫፉ ላይ እያለ ለደረቀው ምንድን ነው ችግሩ? ምን አይነት በሽታ ቢይዘው ይሁን? አሁን ይኸው ሰውም አልቆረጠው፣ ብረትም የደረሰበት አይደለም፣ ሌላም ነገር የለበትም። እሱ ራሱ በራሱ የራሱ የሆነ በሽታ አለበት። ያ ምንድን ነው? ዛፍ የሚባለው ስር አለው። ከዚህ ከስሩ ውሃ ይስባል። ሁለተኛ እንደገና ምግብ ደግሞ ይቀበላል። አሁን ይኸውና ሌላውን ከስር ደግሞ ውሃውን ዛፉ ወደ ላይ ሲስብ ያኛው ምግብም ያመጣል፣ ውሃውንም ያመጣል፣ ያቀብላል። ያኛው ግን የደረቀው ምግብም አልበላ ያለ ነው፣ ውሃም አልጠጣ ያለ ነው። እስኪ ምንድን ነው የሆነው? እንደ ተቆጣሪ መብራት እንደሚፈሰው ያ ውሃ መጥቶ እሱ የሚቀበልበት እሱ ጋር የሚደርስበት መስመር ተዘግቶበታል። ያ መስመሩ ስለተዘጋበት በግንዱ ላይ እያለ ግንዱ ይሄውና ግንዱ ይዞ የሚያቀብለው ምግብ አልበላ ብሏል፣ ውሃውንም አልጠጣ ብሏል። ኢየሱስ እንዲህ አላቸው፣ እኔ ግንድ ነኝና ውሃ አጠጣችኋለሁ፣ ነገር ግን አልጠጣም ካላችሁ፣ ምግብ ሰጥቻችሁ አልበላ ካላችሁ በዚህ በወይኑ ግንድ ላይ እንዳለ ቅርንጫፍ በወይኑ ግንድ እያለ ምግብ አልቀበል ብሎ ደርቆ ተቆርጦ እንደሚጠፋ እናንተም ትቆረጣላችሁ አላቸው። ያንን ቃል ተናግሯቸው የእናንተ መስመርና የኔ መስመር ከተገናኘ እናንተ ቅርንጫፎቻችሁ ሁሉ ያብባል፣ ሁሉም ፍሬን ያፈራል። ምን ቢሆን ውሃውን በአግባቡ በመስመሩ ማግኘት ከቻለ፣ ምግብንም ደግሞ በመስመር ማግኘት ከቻለ ባይመገብና ባይጠጣ ቅርንጫፍ ለቆ እንደሚጠፋ ጠብቃችሁ ትጠፋላችሁ፣ ፍሬ አታፈሩ፣ ያን አንዳችም ነገር ማድረግ አትችሉም አላቸው። አንድ እጃችሁን ከፍ አድርጉ። ብዙ ሰዎች
Ammanno. አምኗል፣ Bumatlan. ፍሬ አላፈራም። Ammanno. አምኗል፣ Dehurio. አልዳነም፣ አልተፈወሰም። Wadi hario. ደግሞ ማለት ነው Wait, re, wala ba choji wilo. ወይ ሞቶ ለሌላ ስፍራ አለቀቀ ወይ ኖሮ ለአራፈ La apo ina, iba la emola. እንደው ሌላ ጋር አክቲቪቲ በዚህ ሻፍ ላይ ይወጣ ቦታውን ስፍራውን ይዟል ወይ ደርቋል ወድቆ በሱ ቦታ ተተክቶ ሌላው አላቆጠቆጠ ወይ ስፍራ አለቀቀ። ይሁ አንድ ነገር ይታየኛል። የኢየሱስ ክርስቶስን ስም እየነገረ የኢየሱስ ክርስቶስ ስም ሲነገርና ሲጠራ እየጮህ የማትለወጥ የማትቀየሪ መስመር ኪጭፈመኖ ካተው እስሚቺ አጣጣጨራ እስሚ አጣጣጨራ መስመር ኪፈሞ ካተራ ልክ ለእናንተም እንደዚሁ ከሱ ለምትቀበዩ ከሱ ለምታገኙ መስመሩ ተዘግቶብሽ ይሁን ከሱ ለምትቀበሉት ነገር አናስ ኖማ የወጣና ሞላ ተካቲ በላዩ ላይ ከሱ ጋር አለው ብለሻል። ነገር ግን እንደዚሁ መስመሩ ተዘግቶብሽ ደርቀሽ ይሁን ኖማ የወጣና ሞላ ተካቲ አለሁ ብለሃል። ነገር ግን ደርቀ ይሁን ለን እስኪ ይሁ ኦላሆ ምትምኔሬና ማብራተ ቀባና ሙለ ነው ምንራ ቆጣረ ቁንፌ አምፖለ ከናና ጠባቂባውን ተገደ ሆጫተ ሎሳቂባተ ሆጫተ ሎሳቂባተ ቆጣረ ሆጫቶን ወይ አትና መቀኑ አዳቶ ሱሃንቴ ነና ትሪኪ ቦቫይኖ ካላይ ዳቀገበት ባንተ ጎረበት በሌላኛው ቤት መብራት እየበራ አምፖል እያለ ነገር ግን ወደዛኛው በአጠገቡ ያለው ቤት ቆጣሪ ተዘግቶበት መብራት እንደማይመጣ እንደዚሁም ቆጣሪ ይከፈታል ተዘግቷልና መብራት አምፖሉን ይከፍታሉ፣ ስዊቹን ይዘጋሉ፣ ይከፍታሉ፣ ቆጣሪው ተዘግቷል። እንደዚሁ ህይወቱ ይጸልያሉ፣ ለመናል፣ አይሆንም እንደዚሁ ተዘግቶበት ይሁን መስመሩ ሺማሳተ ግጥም አሳምቦ በጥቂት ሰዓት ውስጥ እስኪናስብ ምትለቀቀኒ ሞከሽ አስተናተለተ ሐኒ አተለተ ሐሰኒ ለአንድ ደቂቃ ብቻ አንተነትህን በአንተ ውስጥ ሐሰኒ ፈልግ እስኪ ምትለቀቀላ በአንድ ደቂቃ ውስጥ ብቻ አንተ ማነህ? አንተ damatete ana noto na mollo sinati so hatto no darara sinati ati shaman so mola ati በግንዱ ላይ አለክ ተሰክተክ ነገር ግን የደረቀ ቅርንጫፍ ላይ ወይ አብቦ ፍሬ የሚያፈራ ቅጠል በላዩ ላይ ያለበት ቅርንጫፍ ላይ አንተ ati ማነህ? አንተ ሐሰኒ አተነቴ ፈልግ አንተነትህን ራስህን ፈልግ እስኪ ባንተ ውስጥ ሐኒ ነው ተዋሄ ሐሰኒ እስኪ ባለሽበት ሆነሽ ፈልግ እንደገና አንቺ ሰንበቱ በራ ክርስቲያንቾ ሰኞተ በራ ይቀጠለ ዋጣን አደ ሐሬና አማና ከነሾ ከአና ክርስቶስ ዶጋይ ማላክ ነው ህታይ ማላክ ነው ቁርሲሳ ሄራቶ አኪሮ ዳማተተ አና ኖቶ ከሞልተ ኖቶ መጋናቶ ያኖ እጣተነሳተ ይቶ በዚህ ሰዓት ውስጥ ይሁን ቀን መጥተህ ታመልካለህ ከእግዚአብሔር ጋር አለው እያለ ነገር ግን ይሁን አልፎ ሰኞ ከዚያን በኋላ ጓደኞችህ ይዘው ሄደው ስጋይን እየሸጥክ እያሳደፍክ እንደገናም ደግሞ እንደዚሁም በመሸበት እያደርክ በባልክበት እየዋልክ እግዚአብሔርን እያሳዘንክ አለክ ይሁ መጋኑ ተቦ ያኖ በዚህ ሰዓት ውስጥ እግዚአብሔር እንዲህ እያለኝ ነው። ተቦ ያኖ መጋኑ እግዚአብሔር እንዲህ እያለኝ ነው። ሄራ አነ አነ ኖና ካያንና አነ ኤሞሪ አጣይዳንዲታ አነና ኢንሰበስ ማንጭፋሞሪ ማን ነው ግዶ ያኖ መጋኑ በገበያው ውስጥማ ሲነን እየቀሩ ከኔ ጋር መኖሩን አሉ። ነገር ግን የኔና የነርሱ መስመር ከኔ ወደ እነርሱ የሚፈሰው መስመሩ ስለተዘጋባቸው ማግኘት የሚችሉትን ነገር ያላገኙ በዚህ በጉባኤ ውስጥ እንደዚህ አይነት ሰዎች አሉ እያለኝ ነው። መጋኑ ሀተበ ያኖ እግዚአብሔር እንዲህ እያለኝ ነው። ከነ ያቀድዶን በዚህ ሰዓት ውስጥ አልብክ ሄሾ ክርስቶስ ቤት አጣንተ ወይ መስመር ኪጭፋ መኖሄው የቀድሞ ሕይወቴ ከኢየሱስ ክርስቶስ ጋር ያለው መስመር ተዘግቶብህ ያለ አጥቂ ቱባቴው ሶጣይቶ ቱባቴው ኦላተ አና እታተራ ኦይነ አቶቴ ኪዶጎ ቱባቴው ስኑ ከደክተ ሞልተ ኖቶ ዳውቶ ነው ኮን ማንግቶ በዚህ ጉባኤ ውስጥ ህልምህ የተዘጋብህ አገልግሎት ከጂ የተወሰደብህ ከጂ በረከት የተበተነብህ በምድር ላይ በረከትን እንድታገኝ እግዚአብሔር በጂ የሰጠኝ በረከት ከጂ የተወሰደብህ በጉባኤ ውስጥ ስንት ሰው አለ? አመኖ ሞሎስኒ አመኖ ሞላስና ኦሶኖ ሞላስና
አባትም ደረቅ ቅርንጫፍ፣ እናትም ደረቅ ቅርንጫፍ፣ ልጆችም ደረቅ ቅርንጫፍ። እናንተ ከጌታ ጋር አለን እያላችሁ እኔ እግዚአብሔር እንዲህ እያለኝ ነው። እግዚአብሔር እንዲህ ይላል፣ ከኔ ጋር ያላችሁ የመሰላችሁ እናንተ በኔ ላይ ከኔ ጋር የላችሁ መስመራችሁ። አሁን በኔ ላይ ስላላችሁ መስመራችሁ ተዘግቶባችኋል። አንዳች ልታደርጉ አትችሉም። በዚህ ሰዓት ውስጥ ያለኔ አንዳች ልታደርጉ አትችሉም የሚለው ቃል በሕዝብ ላይ ሲወድቅ ያለው mola sinakite noto magano ahera edawete ahera adaitanto masmari kitumameo choppo itumammo magano wichinde koppe magano wichi maeno to notate magano albani notanna noto tenne yanna gito magano we asemba gede masmaro ano nato chufammo yaani no kune magano to yaani no tenne በላይ ላይ ያላችሁ በላይ ላይ ባላችሁበት ደርቃችሁ መውደቅ ብቻ የቀርቶብሃል ቀርቶብሻል እያለኝ ነው። አላበለ ትጮቆታስ ወደ ላይ ቀኝ እጅህን ከፍ አድርግ። ይህንን ከእግዚአብሔር ድምፁን ስሰማ ደንግጫለሁ። ይህ የእኛ ጊዜና የእኛ ወቅት ከእግዚአብሔር ጋር ያለን እየመሰለ ነገር ግን እንደው ብቻ ስሙን እየጠራን እድሜያችንን እየጨረስን ያለንበት ዘመን ነው። ስለዚህ በግንዱ ላይ እያላችሁ ደርቃችኋል። አሁን ንፋሱ አግኝቷል። አውሎ ንፋሱ መጥቷል። ደርቀሃል። አሁን መውደቅ ብቻ ነው የቀረብህ። ከእግዚአብሔር ጋርም ያለው ኪዳን ፈርሶብሻል። ብዙ ሰዎች በኃጢአት፣ በስህተት፣ በማመንዘር፣ በመጠጣት በሕዝቡ መካከል በወንድሞችም ላይ የተለያዩ ነገሮችን የሚያደርጉ ወንድሞችና እህቶች እርስ በርስ የተሰነካከሉ የተሳሰሩ በጉባኤ ውስጥ ይኸው በእግዚአብሔር ፊት አላችሁ። እየተናገርኩ ብዙ ሰው ብዙ ቅርንጫፎች madrakete magana albani dagge wallahi shonte ka mara sesena owato owi amo dagge marote magana marote loso ratina am wallahi ka ene ከዚህ ቀጥሎ መስመራችሁ እንደገና ተከፍቶ መውደቅ ብቻ የቀረብኝ በግንዱ ላይ እያለ ቅርንጫፍ ሆነ ሳለ ነገር ግን ደርቀ መውደቅ ብቻ የቀረብኝ በኃጢአት ምክንያት አሁን ልትጠፋ ነውና እግዚአብሔር ግን እንደገና መስመሪ ተስተካክሎ ከነ ምግብና ውሃን በማግኘት እንድትለማ ፍሬ እንድታፈራ አሁን እጅን አንሳና ከተቀመጥክበት ተነስተህ በምህረት ወደ መድረክ ፊት ኑ ይላችኋል። ብዙ ሰዎችን ኑ በጌታ ፊት ውደቁ ወደ እግዚአብሔር ፊት ነይ በጌታ ፊት ና ወደ እግዚአብሔር ፊት ነይና ተንበርከኩ። በመጀመሪያ ምህረት ጠይቁ ከእግዚአብሔር ጋር ውደቁ መታችሁ ከፍተኛ ህዝብ መገናል ባንድ ሙልቃተ ነው ተቀጣዋሪው ለያኖ መገናል ያኒ ቀጣዋሪው ቀጣዋተ ነው ጆጆ ቀጣዋራ ሲሆን ሰሞላ ቃሲው ሰቆቡ ያው ነው መገና ያኒ የእግዚአብሔር መንፈስ ብዙ ሰዎች ራቁትነታቸው ይታየኛል። ይኸውና በፊት ባዶአቸውንና ራቁታቸው ነው ኃጢአት ገፎ ከላያቸው ላይ አሁን አራቅቷቸዋልና እንደዚህ ሰዎች ይምጡ እያለ ነውና ተነሱ ብድግ ብላችሁ ኑ በጌታ ፊት ለምህረት ቅረቡ። ሰባከም አንተ አሙ ስተትህን አምነህና ጮቦከም አንተ አሙ ኃጢአትህን አውቀህና አምነህ እዚህ አና ሄደ ቆማላ ነው መኮ ጮባታ ማኔ
በሱ ላይ ከሱ ጋር እያለው ኃጢአተኛ ፍሬ ያላፈራው እኔ ነኝ እያልክ እየተናገርክና ወደ እግዚአብሔር ፊት በምህረት ቅረብና የምህረት ጊዜ ሆኖላችኋል፣ የምህረት ጊዜ ቀርቦላችኋልና ኑ ና በጌታ ፊት ውደቅ። እግዚአብሔር እርቅ ጠይቋል። የእግዚአብሔር የእርቅ እጅ ተዘርግታለችና ኑ ወደ እግዚአብሔር ፊት ና ውደቅ። በእግዚአብሔር ፊት አንድ ጊዜ በእግዚአብሔር ፊት ውደቁ። አንድ ጊዜ በዚህን ውስጥ ለምህረት የሚመጡ ሰዎች ለምህረት ለሚመጡ ሰዎች ስፍራን ልቀቁላችሁ። እነዚያ ሰዎች ወደ ዳር ውጡ፣ ወደ ዳር ውጡ ካለ የምትመጡ ወደዚህ ኑ፣ ልቀቁ ስፍራ፣ መንገዱን ክፈቱላቸው ለሚመጡት በአራቱም ማዕዘናት በእግዚአብሔር ፊት መቀመጫዎቹን ወደ ኋላ ውሰዷቸው። ለምህረት ለሚመጡ ሰዎች መንገዱን ክፈቱላቸው። በእግዚአብሔር ፊት ይምጡ፣ ይቅረቡ። በእግዚአብሔር ፊት ጥቂት የእርቅ ጊዜ ነው። ይህ የእርቅ ጊዜ ነው። በእግዚአብሔር እስኪ አንድ ጊዜ ያለው ነገር የመጣው መልእክት እጅግ በጣም ከባድ ነው። አንድም ነፃ ሰው የለምና በእግዚአብሔር ፊት ሁሉም ንጹህ አይደለምና ሁላችሁም በእግዚአብሔር ፊት ተንበርከኩ። ሕዝቡ ብዛት አለው። አሁን ሁሉም ሰው ይንበርከክ። ሁላችንም በእግዚአብሔር ፊት እንውደቅ። አንድ ጊዜ ደረቅ ቅርንጫፍ አሁን ይኸውና ደረቅ ቅርንጫፍ ደረቅ ቅርንጫፍ ጌታችን እያስተማረ ስለ ቅርንጫፍ አስተማረ። ደረቅ ቅርንጫፍ ብሎ ነገራቸው። የሚጮህ ጉዳይ ነው። የሚጮህ ጉዳይ ተብሎ የሚጮህ ተብሎ የሚጮህ ጉዳይ ነው። ውስጥህን እስቲ በወይኑ ግንድማ ላይ ሆኖ ቅርንጫፉ ፍሬ እያፈራ ቅጠል አብቅሎ ከዚያን ደግሞ ያብብና ፍሬ ሲያፈራ አንተ አምናም ደረቅ ነህ፣ ዘንድሮም ደረቅ ነህ። በአጠገቤ ያለው ተፈውሶ ሲሄድ፣ በአጠገቤ ያለው ድኖ ሲሄድ፣ በአጠገቤ ያለው ተባርኮ ሲሄድ ከጌታ መልእክት ተቀብሎ አንተ ግን ባለህበት ያለ አሁን ውብ በልና ጮህ በጌታ ፊት መስመሬ ተዘግቶብሃል። መስመርህን ምን ዘግቶብህ ነው? ደረቅ ቅርንጫፍ የሆንከው ምንድን ነው? ምን ዘግቶ ጠበቀ ጠፋህ? የበላ የሚበላውን ምግብ እንዳትበላ የሚጠጣው እንዳትጠጣ ያለ ነገር ነው። ኢየሱስ ክርስቶስ ግን ደግሞ ከግንዱ የምታገኘው ነገር ለምንድን ነው የቀረብህ? ክርስቶስ የምታገኘው ነገር የከለከለህ ምንድን ነው? ምንድን ነው? ምንድን ነው? ያ የተዘጋው መስመር በምንድን ነው የተዘጋው? በኃጢአት ነው የተዘጋው። በውሸት ነው የተዘጋው። በኃጢአት ነው የተዘጋው። በሥጋ ፍቅር ነው የተዘጋብህ። ሁለት እጆቻችሁን ዘርጉ። ሁለት እጆችህን ወደ ላይ ዘርጋና እንባ ሽሰይ አንተሰና ጮኸ በጌታ ፊት በእግዚአብሔር ፊት። አሁን ደግሞ በተንበረከክበት ሆነ ከአንገትህ ቀና በል።
ከተንበረከክበት በጉልበቴ ተንበርክኬ እያለ በተለይ ቀና በል ቀና በል እጅህን ዘርጋ። አሁን እንዲህ ወርዳ እንዲህ አይደለም ጂሜን 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 ጌታዬ ሆይ ጌታዬ ስነቴ ሞልቶ ስነ ኦቤው አልባት አላ ይኸውና ጌታዬ ሆይ የደረቁ ቅርንጫፎች ይኸውና በፊቴ ወድቀዋል፣ ተሰብረው ኦቤው ወድቀዋል፣ ራቴዮ ጮኸዋል፣ ራቴዮ ጮኸዋል፣ ራቴዮ ጮኸዋል፣ ራቴዮ ጮኸዋል፣ ራቴዮ ጮኸዋል፣ ራቴዮ ኑ ብለው ጮኸዋል። ጌታዬ ሆይ አላሌ ከሚሰጣ አሁን መስመሩን ክፈትላቸው፣ ማሮቴ ከሚሰጣ በእምነትና በእውነት ክፈትላቸው፣ መገኖ ማሮቴ ከሚሰጣ በምህረት ክፈትላቸው፣ ማሮቴ ከሚንሳ በምህረት ክፈትላቸው። መገኖ ማሮቴ ከሚንሳ እግዚአብሔር በምህረት ክፈትላቸው፣ ፈሪጣ ክፈት። መስመራቴ ከሚመገኖ ይህን የተዘጋባቸውን መስመር ክፈትላቸው። ስነቴ ሞልቶና ከሚመገኖ አላ ቅርንጫፎችህ ናቸው፣ ነገር ግን ደርቀዋል። አሁን ግን ክፈትላቸው መስመሩን፣ ከሚንሳ ክፈትላቸው መስመሩን። ቦቴ እየገፈገነ አንድ ጊዜ ሁላችሁም ከተንበረከካችሁበት ተነሱና ቁሙ። መገኖል ባን ኦር በእግዚአብሔር ፊት ቁሙ። ጌታዬ አባቴ ሆይ አባቴ ይህንን እንባ እና በምህረት አብስላቸው። እግዚአብሔር በምህረት ያቸው። በምህረት ጌታ ሆይ በምህረት አባቴ ሆይ ተናግረሃልና በምህረት ያቸው። እግዚአብሔር በአንተ ላይ እያሉ እንደደረቁ አይተሃቸዋልና መድረቃቸው የአንድ ዓመትና የአንድ ጊዜ የአንድ ወቅት አይደለምና ፍሬ አለማፍራታቸው የአንድ ዓመት ብቻ አይደለምና ጌታ ሆይ በአንተ ላይ እያሉ ለደረቁት በአንተ ላይ እያሉ ነገር ግን የደረቁ ቅርንጫፎች ለሆኑት በፊት ጸለይኩኝ። ከዚህ ቀጥሎ በምህረት ይህ መስመር የተከፈተ ይሁንላቸው። ከዚህ ሰዓት ጀምሮ ይህ መስመር በምህረት ይከፈትላቸው። ከዚህ ሰዓት ጀምሮ የደረቀው ቅርንጫፍ እንደገና ለምቶ የውሃ መስመር ተከፍቶለት ያንን በማግኘት እንደገና ሊያፈራ አሁን እግዚአብሔር መስመር ይከፈት።
ቃሉን ኮይ አንጋ ለወጋ ጋንተነ እልልስነ በሰነ ሁላችሁም በደንብ አቀርቅቡና እግዚአብሔርን አመስግናችሁ ወደ ስፍራችሁ ተመልሳችሁ ተቀመጡ። በሰነገ ምትተክ አንድ ጊዜ ወደ ስፍራችሁ ተመለሱ። ማላጥነ ጮባቴ የሚያስ